ኦሮሞ ሲደላው እንደ ታላቁ እስክንድር እንደ ናፖሊዮን ቦናፓርት ጦሩን ሰብቆ አገር ያጥለቀልቃል። ሲፈልግ በገዛ ቀዬው ዋቃ ጉራቻ ከሚሉ አምላኩ ጋር እየተነጋገረ በስልጣኔው ይራቀቃል። ኦሮሞ ተዋጊ ህዝብ ነው። ነፍሳቸው በገነት አደባባይ እንድታርፍ የምንመኝላቸው የ20ኛው ክፍለ ዘመን ኢትዮጵያዊ ምሁር መስፍን ወልደ ማርያም መልክዓ ምድር ማስተዋወቂያ በሚሉት መጽሐፋቸው ገጾች ውስጥ በጎጃምና በደንቢያ የነበሩት አማሮች እንዲሁም ትግሬዎች በከፍተኛ ጥንካሬና ብቃት ፊት ለፊት ገጥመው ባያቆሙት ኖሮ ኦሮሞ በጎርፍ እንደተሞላ ወንዝ ግብጽን ያጥለቀ ልቃት ነበር የሚል ልብ የሚያሞቅ ገለጻ አስነብበዋል። ከ20ኛው ክፍለ ዘመን የመጨረሻ 40 ዓመት ወዲህና ከ21ኛው ክፍለ ዘመን መባቻ 2 አስርት ዓመታት ወዲህ በኢትዮጵያ የብሔረ መንግስት ሽኩቻ ናኝቷል። ከዚህም የተነሳ በህዝቦች መካከል ከየት መጣ የሚል የሚያጋጭ ጥያቄ ተደጋግሞ ይነሳል። ኦሮሞን ሲደላቸው ከታንዛኒያ ሲያምራቸው ከማዳጋስካር ወደ ኢትዮጵያ ምድር የሚያመጡት አሉ። እነዚህ ወገኖች ኬንያንም ለኦሮሞ መነሻነት ይጠቅሳሉ። የኒያ አካላት አመክንዮ ትክክል ቢሆንና ቢረታ እንኳን የኦሮሞ ኢትዮጵያዊነት ላይ የሚያሳርፈው አሉታዊ ነጥብ የለም። ምክንያቱም በታሪክ ሐዲድ ላይ ተንሸራሽረን ወደ ቀደመችው ኢትዮጵያ ስናዘግም የነንግስተ ሳባ ህንደኬዎች ያስተዳድሩት የነበረው ግዛት ከኬንያና ማዳጋስካር ተሻግሮ ህንድን የሚያጠቃልል ታላቅ የአፍሪካ ስልጣኔ ነበር። መስፋፋት የሚደላው ኦሮሞ በእናት ሀገሩ ቀዬ ቢንሸራሸርበት ኢትዮጵያዊ ቀለሙን የሚቀይር አንድም ሰበብ የለበትም። ነገሩ ነው እንጂ እንደ ንቡረ እድ ኤርሚያስ ከበደ ወልደ ኢየሱስ ያሉ ወግ አጥባቂ የኢትዮጵያ ታሪክ ጸሐፊዎች ሳይቀሩ የኦሮሞ መነሻ አሁን ባለው የኢትዮጵያ ካርታ ውስጥ ያመላክታሉ። በራሳቸው ብር ወረ ኦሞ ብለው የሚጠቅሱት ጥምር ቃል ቀድሞ በኦሞ ወንዝ አካባቢ ሰፍረው የነበሩት የጥንቶቹ ነዋሪዎች መታወቂያ እንደሆነ እንዲሁም የአሁኑን ኦሮሞ ስያሜ እንደሚወክል ከትበዋል። ዳረል ቤትስ የተሰኙ የታሪክ ተመራማሪ በግላቸው ስለ ኦሮሞ ህዝብ ዋርካነት ሲገልጹ ኦሮሞዎች በጣም ጥንታዊ ዝርያ ነባር፣ ምናልባትም ለብዙዎቹ የምስራቅ አፍሪካ ክፍል ህዝቦች መነሻ ናቸው የሚሉ ጠጣር ቃላትን ተጠቅመዋል። ኦሮሞ ኢትዮጵያዊ ነኝ ቢል የሚያምርበት ኢትዮጵያዊነት ጌጡ የሆነ ህዝብ ነው። ከደቡብ ኢትዮጵያ ተነስቶ እስከ ሰሜን ኢትዮጵያ ጫፍ ከባሌና ቦረና ቀዮች በቅሎ እስከ ምዕራብና ምስራቅ ያገሪቱ ጠረፎች የተንቀሳቀሰ በየደረሰበት ጎጆ የቀለሰ ከነባር ህዝቦች ዘንድ ታላቅ ዕውቀትንና ስልጣኔን የቀመሰ ያለውን የሰጠ የጎደለውን የሸመተ ህዝብ ነው። ኦሮሞ ወሎ ደርሶ የእጁን መስርቷል። ሐረር አልፎ በሱ ሰበብ እጁ ገል ተገንብቷል። በነ አጼ በካፋ ዘመን ጎንደር ቤተመንግስት ገብቷል። በራያ በኩል ከትግሬ ጋር ተነካክቷል። በምዕራብ ኢትዮጵያ እስከ ቤኒሻንጉል ጉሙዝ ክልል ተስፋፍቷል። ይህ ዋርካ የሆነ ህዝብ ኢትዮጵያዊ ሆኖ ኢትዮጵያን አጽንቷል። ንቡረ እድ ኤርሚያስ ከበደ ወልደ ኢየሱስ እንደሚጠቅሷቸው አጼ በካፋ፣ ራስ አሊ፣ ራስ ጎበና፣ ፊታውራሪ ሀብተ ጊዮርጊስ ድነግዴ፣ ደጃዝማች ባልቻ ሳፎ፣ አለቃ ደስታ ነገዎ፣ ደጃዝማች በቀለ ወያ፣ ደጃዝማች ገረሱ ዱኬ፣ ጦራዝማች ሙልጌታ ቡሊ፣ ደጃዝማች ክፍሌ ዳዲ፣ ጦራዝማች ጃጋማ ኬሎና የመሳሰሉት የኦሮሞ ምድርና ህዝብ አብቅሎ ያሳደጋቸው የኢትዮጵያ ጀግና ልጆች ናቸው። ኦሮሞ የአብዲሳ አጋ አባት ነው። ያ ነበልባል ወጣት በሁለተኛ ዓለም ጦርነት ዓለምን ካስደመሙ የኢትዮጵያ ልጆች ሁሉ ደምቆ የሚታይ ነበር። በዚህ መመዘኛ ኦሮሞ ኢትዮጵያን ወድቀው